ሰላም እንዴት ናችሁ? ዛሬ እንግዲህ ስለ ብልት ቅማልና ፀጉር ቅማል መድኃኒት እናወራለን ማለት ነው። የብልት ቅማል እና የፀጉር ቅማል ተመሳሳይ አይነት ጥገኛ ተህዋሲያን የሚሆኑ ቢሆንም የሚገኙበት ቦታና ሕክምና መንገዳቸው ነው የሚለያየው ማለት ነው። ሁለቱንም ለማከም የሚያገለግሉ ዋና ዋና መድኃኒቶችና ሕክምና መንገዶችን እናያለን ማለት ነው። አንደኛ የፀጉር ቅማል መድኃኒት። የፀጉር ቅማልን ለማከም በፋርማሲዎች የሚገኙ ቅባት በሻምፖ ወይም በሎሽን መልክ የተዘጋጁ መድኃኒቶች አሉ። ከእነዚህም ውስጥ ፐርሜትሬን የሚባል በጣም የተለመደና ውጤታማ መድኃኒት ነው። ፀጉርን በሻምፖ ከታጠቡ በኋላ ፀጉር ሲደርቅ በዚህ በፐርሜትሬን 10 ደቂቃ ቦታውን በማሸት ከዛ በኋላ በውሃ በመታጠብ መድኃኒቱን እንደዛ አፕላይ እናደርጋለን ማለት ነው። ሁለተኛ ደግሞ ማላቲዮን የሚባል በሐኪም ትዕዛዝ የሚሰጥ ሆኖ ጠንካራ ለሆኑና ለሌሎች መድኃኒቶች እምቢ ያሉ ቅማሎች ለማጥፋት ያገለግላል ማለት ነው። እንዲሁም ዴሜትሪኮን የሚባል በሲሊኮን ላይ የተመሰረተ ሎሽን ሲሆን ቅማሉን በማፈን ያጠፋዋል ማለት ነው። የቅማል ማበጠሪያዎች መድኃኒቱን ከተቀቡ በኋላ የሞቱትን ቅማሎችና እንቁላሎቻቸውን ቅንቅን ወይም ደግሞ ቅንቅን ነው የሚባለው አይደለ? እንቁላሎቻቸው ከፀጉር ላይ በደንብ ለማስወገድ ማበጠሪያ አስፈላጊ ነው ማለት ነው። ስለሆነም መድኃኒቱን እንቁላሎችን ሙሉ ለሙሉ ላይጠፉ ስለሚችሉ አብዛኛውን ጊዜ ከ7 እስከ 10 ቀናት በኋላ ሕክምናውን መድገም ያስፈልጋል ማለት ነው። ሁለተኛ የብልት ቅማል መድኃኒቶች። የብልት ቅማል አብዛኛውን ጊዜ በግብረ ስጋ ግንኙነት ወይም በጋራ ጨርቆች የሚተላለፍ በመሆኑ ልዩ ጥንቃቄ ያስፈልጋል ማለት ነው። ስለሆነም ፐርሜትሬን ክሬም የብልት ቅማልን ለማከም ዋና መድኃኒት የብልት አካባቢ ፀጉር ያለበትን ቦታ በሙሉ ተቀብቶ 8 ሰዓት ወይም 10 ሰዓት ያህል ያቆይቶ መታጠብ ያስፈልጋል ማለት ነው። ከዛም አቬርሜክሲቲን የሚባል በሐኪም ትዕዛዝ በኬንትሮት መልክ የሚወሰድ መድኃኒት ነው ማለት ነው። ሶስተኛ በሕክምና ጎን ለጎን መደረግ ያለባቸው አስፈላጊ ጥንቃቄዎች ልብሶችና አልጋዎችን ማጽዳት፣ ባለፉት 2-3 ቀናት ውስጥ ጥቅም ላይ የዋሉ አልባሳትን አልጋ አንሶላን እንዲሁም ምንጣፎችን በሙቅ ውሃ ማጠብና ከፍተኛ ሙቀት ማድረግ ወይም በብረት መተኮስ ያስፈልጋል ማለት ነው። ሁለተኛው ማጥለል ማጠብ የማይችሉ ቁሳቁሶችን ለ2 ሳምንታት ያህል በፕላስቲክ ከረጢት ውስጥ አሽጎ ማቆየት ቅማሉ ያለ ምግብ ስለሚሞት ማለት ነው። ሶስተኛ የአጋር ሕክምና በብልት ቅማል ከሆነ ግብረ ስጋ ግንኙነት አጋሮ ምንም አይነት ምልክት ባያሳይም አብሮ ሕክምና መውሰድ አስፈላጊ ነው ማለት ነው። አራተኛ የግል ንጽህና ማበጠሪያዎችን የፀጉር ይዞታዎችን በሙቅ ውሃ ማጽዳት አስፈላጊ ነው ማለት ነው። እነዚህ መድኃኒቶች አብዛኛውን ጊዜ ያለ ሐኪም ትዕዛዝ በፋርማሲዎች የሚገኙ ቢሆንም መድኃኒቱ ከመጠቀሙ በፊት ፋርማሲስቱ ወይም ሐኪሙ የሚሰጠውን አጠቃቀም መመሪያ መከተል አስፈላጊ ነው። እናም ስለ ፀጉርና ብልት ቅማል ተጨማሪ መረጃዎችን ደግሞ ስላጋራችሁ አንደኛ የመድኃኒቱ አጠቃቀም ቅድመ ተከተል ማለት ነው። የቅማል መድኃኒቶች ሲጠቀሙ ከፍተኛ ውጤት ለማግኘት የሚከተሉት መረጃዎችን ማየት አስፈላጊ ነው። ቦታውን ማዘጋጀት፣ ማጠብ፣ የተጠቀማችሁትን ወይም የተጠቃውን ቦታ ፀጉርን ወይም ብልት አካባቢን በተለመደው ሻምፖ ወይም ሳሙና በደንብ ማጠብ። በመቀጠል በንጹህ ፎጣ ሙሉ በሙሉ እንዲደርቅ አድርጎ መድኃኒቱን እርጥበት ቦታ ላይ ከተቀባ በኋላ ሊቀንስ ስለሚችል መድኃኒቱን በትክክል መቀባት አስፈላጊ ነው። ከተቀቡ በኋላ ለ3 ሰዓት ያክል ትቆዩና ትታጠቡታላችሁ ማለት ነው። የተወሰነውን ጊዜ እስከ 8 ሰዓትም ሊወስድ ይችላል፣ 10 ሰዓት ሊወስድ ይችላል መድኃኒቱን በደንብ ከተቀባችሁ በኋላ ለመታጠብ ማለት ነው። በቀጭን ማበጠሪያ ማበጠር ፀጉሩን እርጥብ ያለ በቅማል ማበጠሪያ እርጥበት ያለ ማለት ነው። የቅማል ማበጠሪያ አለ በሱ ማበጠር። በመቀጠልም የሞቱን ቅማሎች እንቁላላቸውን ወይም ቅንቅናቸውን በጥንቃቄ አውጥታችሁ ማጽዳት አስፈላጊ ነው ማለት ነው። ሕክምናውን 7ኛው ቀን መድገም ያስፈልጋል።
በአጭር ጊዜ ፈውስን ለማግኘት ማለት ነው። ሁለተኛ ተፈጥሯዊና የቤት ውስጥ መፍትሄዎች ከመድኃኒቶች ጎን ለጎን የቤት ውስጥ መፍትሄዎችን መጠቀም ያስፈልጋል። ነገር ግን እነዚህ መድኃኒቶች ሙሉ በሙሉ አይተኩም። ለምሳሌ የወይራ ዘይት ወይም የኮኮናት ዘይት የፀጉርን በደንብ ዘይት ቀብቶ በላስቲክ አፍኖ ማድረቅ ቅማሉ አየር አጥቶ እንዲሞት ይረዳል። የሻይ ዛፍ ዘይት ወይም ቲትሪ ኦይል የሚባል የተፈጥሮ ቅማል ማብረሪያ ወይም ማጥፊያ ሲሆን አንዳንድ ሰዎች ለቆዳ አላርጂ ሊያጋልጥ ስለሚችል ብዙም አይደለም። በሙቅ ውሃ ማበጠር ማለት በሙቅ ውሃ ማበጠሪያዎችን መቀቀል ያስፈልጋል። ጥቅም ላይ የዋሉ ማበጠሪያዎችን ፀጉር ይዞታዎችን ለምሳሌ አበጠራችሁ ሲጨርሱ ማበጠሪያው መታጠብ አለበት። ካለበዛ እንቁላሉ ሊኖር ስለሚችል ተመልሶ ቅማሉ ሊመለስ ይችላል ማለት ነው። ስለሆነም ሶስተኛ የብልት ቅማል ልዩ ባህሪያት እና ተጨማሪ ጥንቃቄዎችን እስኪ በሌሎች ሰውነት ክፍሎች ላይ የብልት ቅማል ከብልት አካባቢ በተጨማሪ በደረት ፀጉር፣ በብብት፣ በፂም አልፎ አልፎ በአይን ቅንድብ ሸፋሽፍት ላይ ሊገኝ ይችላል። በአይን ሸፋሽፍት ላይ በተገኘ በፍጹም ቅማል መድኃኒት አይቀቡትም። ይልቁንም ፔትሮሊየም ጄል ወይም ቫዝሊን በቀን 3 ጊዜ በመቀባት ቅማሉ እንዲታፈን ማድረግ ወይም ወደ ሐኪም መሄድ ያስፈልጋል ማለት ነው። የአባላዘር በሽታዎች ምርመራ የብልት ቅማል ከግብረ ስጋ ግንኙነት የሚተላለፍ በመሆኑ ከተቻለ ከሌሎች አባላዘር በሽታዎች ነፃ መሆኑን ለማረጋገጥ ተጨማሪ ምርመራ ያስፈልጋል። አራተኛ ወደ ሐኪም መሄድ የሚገባውት መቼ ነው የሚለውን ደግሞ መድኃኒቱን 2 ጊዜ ተቀብተው ቅማሉ ካልጠፋ፣ በመቧጨር ምክንያት የቆዳ ላይ ቁስለት ከተገኘ፣ ነፍሰ ጡር ወይም የሚያጠቡ ከሆኑ ወደ ሐኪም ቤት መሄድ አስፈላጊ ነው። በተጨማሪ የቅማል ሕክምና በተመለከተ የበለጠ ግልጽ ለማድረግ መድኃኒቱን ሊያስከትል የሚችሉትን የጎንዮሽ ጉዳቶች ደግሞ እናያለን ማለት ነው። ቅማል መድኃኒቶች የጎንዮሽ ጉዳቶች አብዛኞቹ የቅማል መድኃኒቶች ደህና ቢሆንም አንዳንድ ሰዎች ላይ የሚከተሉትን የጎንዮሽ ጉዳቶች ሊያስከትል ይችላል። ለምሳሌ ቆዳ ማሳከክ፣ ማቃጠል፣ መድኃኒቱ ከተቀባ በኋላ በቆዳም ወይም በራስ ቅል ላይ የማቃጠል፣ የመቅላት ወይም የመቆጣት ስሜት ሊያመጣ ይችላል። የቆዳ ድርቀት ከታጠቡ በኋላ ቆዳው የመድረቅ ወይም የመላጥ ሁኔታም ሊፈጠር ይችላል። አለርጂ አልፎ አልፎ መድኃኒቱ ለተቀባው አካል የቆዳ አለርጂ ሊያመጣ ይችላል። ልዩ ጥንቃቄ የሚያስፈልጋቸው ሁኔታዎች ደግሞ ህጻናት እድሜያቸው ከ2 ወር በታች ለሆኑ ህጻናት የቅማል መድኃኒቶች ከመጠቀም ይልቅ በውሃ ወይም ሞቅ ባለ ውሃ ማጠብ አስፈላጊ ነው። እርጉዝና የሚያጠቡ እህቶቻችን ማንኛውም ቅማል መድኃኒት ከመጠቀማቸው በፊት የግድ ሐኪም ቤት ወይም ፋርማሲስት ምክር ማግኘት አስፈላጊ ነው። የአስፓም ወይም ደግሞ አለርጂ ካለባቸው ምናምን እሱም ሆስፒታል መሄድ አስፈላጊ ነው። ስለሆነም በራሳችሁ ፍቃድ ምንም አይነት ነገር መጠቀም የለባችሁም ማለት ነው። ገባችሁ? ስለሆነም ቅማል ተመልሶ እንዳይመጣ የመከላከያ ዘዴዎችን ደግሞ ስናይ የቅማል ከመድኃኒት በተጨማሪ ሙሉ ለማጥፋት የቤት ውስጥ ንጽህና መጠበቅ አስፈላጊ ነው። ትኩረት አካባቢ ለምሳሌ የቤት አልባሳት ልብሳቸውን ለምሳሌ ባለፉት 48 ሰዓት ጥቅም ላይ የዋሉ አልጋ፣ አንሶላ፣ ትራሶች፣ ፎጣዎች በሙሉ ማለት ይቻላል በሙቅ ውሃ 60 ዲግሪ ሴልሲየስ በሆነ ሙቅ ውሃ ማጠብ አስፈላጊ ነው። የማይታጠቡ እቃዎች ከሆኑ ደግሞ ማጠብ የማይችሉ እቃዎች ደግሞ ለምሳሌ የልጆች አሻንጉሊቶች፣ ወፍራም ኮቶች ሊሆኑ ይችላል ከፕላስቲክ ከረጢት እንደዚህን በፕላስቲክ በከረጢት አሽጎ ለ2 ሳምንት ማቆየት ቅማሉ ታፍኖ ይሞታል ማለት ነው። የጋራ እቃዎች ማበጠሪያዎች፣ የፀጉር ሪቦኖች፣ ባርኔጣዎች እና የጆሮ ማዳበሪያዎች ከሌሎች ሰዎች ጋር አለማጋራት። ቤት ጽዳት፣ የቤት ውስጥ ሶፋዎች፣ ምንጣፎች እና መኪና ወንበሮችን በቫክዩም ክሊነር በደንብ ማጽዳት አስፈላጊ ነው ማለት ነው።
ስለሆነም ስለ ቅማል እና ቅንቅን ወይም የቅማል እንቁላል ልዩነት እንዲሁም የፎረፎር ጋር እንዴት እንደሚለያዩ እንይ እስኪ። ቅማልና ቅንቅን፣ የቅማል እንቁላል እንዴት ይለያያሉ? ይህን በዚህ ርዕስ ጉዳይ ነገ እንማማራለን ማለት ነው። ለአሁኑ የነበረን ጊዜ ይሄን ይመስላል። ነገ በቅማልና ቅንቅን ልዩነት፣ የቅማል እንቁላል ወይም ፎረፎር የሚባለውን ልዩነት እናያለን ማለት ነው። ደህና ሁኑ። ቸር ቆዩልን።